ሰላም ለሁላችሁም፣ እንኳን ደህና መጣችሁ። ዛሬ የምንወያየው ሰሞኑን በአፍሪካ ህብረት አዳራሽ ስለተካሄዱ ስምምነቶች ይሆናል። አንደኛው ስምምነት የአፍሪካን የምግብ ስርዓቶች እንደገና ለመቅረጽ በአፍሪካ ውስጥ ያለውን የሸቀጦች ንግድ ለማጠናከር እና አህጉሪቱ ከውጭ የሚገቡ ምግቦች ላይ ያላትን ጥገኝነት ለመቀነስ የሚያስችል ስምምነት በሁለት ተቋማት መካከል የመግባቢያ ስምምነት ተደርጓል። እነዚህ ተቋማት የአፍሪካ አህጉራዊ ነፃ የንግድ ቀጠና ወይም አፍሪካ ኮንቲኔንታል ፍሪ ትሬድ ኤሪያ በመባል የሚታወቀው ሲሆን ሌላኛው በአፍሪካ አረንጓዴ አብዮት ጥምረት የተሰኘ ወይም አግራ የሚባለው በቀድሞ ጠቅላይ ሚኒስትር ኃይለማርያም ደሳለኝ በሊቀመንበርነት የሚመራ ተቋም ነው። የእነዚህ ተቋማት መሪዎች እና የሚዲያ አካላት በስብሰባው ላይ ተገኝተው ነበር። እንግዲህ ይህ ለአፍሪካውያን ምን ትርጉም ይሰጣል? ለገበሬዎች ምን ጠቀሜታ አለው? የምግብ ዋጋ እየጨመረ ከኑሮ ጋር የሚታገሉ ቤተሰቦች ምን ፋይዳ አለው? የሚሉትን መሰረታዊ ጥያቄዎች እናነሳለን። አብራችን ቆዩ። በመጀመሪያ የምናየው የዚህ ስምምነት አስፈላጊነት ምን እንደሆነ ነው። የስምምነቱ አስፈላጊነት ከማየታችን በፊት ግን በመጀመሪያ ችግሩን መረዳት ይኖርብናል። ችግሩን ስናነሳ ለምሳሌ አፍሪካ ከፍተኛ የግብርና አቅም ያላት አህጉር ብትሆንም ከዓለም ያልታረሰ የእርሻ መሬት ውስጥ 60 በመቶ የሚገኘው በዚችው በአፍሪካ አህጉር ውስጥ ነው። ነገር ግን በአስገራሚ ሁኔታ አፍሪካ ማምረት እየቻለች በቢሊዮን የሚቆጠር ዶላር አውጥታ ምግቦችን ከውጭ ታስገባለች። ብዙ የአፍሪካ ሀገሮች ኑሯቸው የተመሰረተውም ከአውሮፓ በሚመጣው ስንዴ፣ ከእስያ በሚመጣው ሩዝ፣ ከሀገሪቱ ውጭ የተዘጋጁ በሚገቡ የታሸጉ ምግቦች መሆኑ የታመነበት ነው። ይህ ጥገኝነት ብዙ የውጭ ምንዛሬ ያስወጣል፣ ለዋጋ ግሽበት፣ ለጂኦፖለቲካዊ ውጥረቶችም ያጋልጣል። በሸቀጦች ላይ ዓለም አቀፍ ዋጋዎች ሲጨምሩ የአፍሪካ ሸማቾች ስቃያቸው በዛው ልክ ያድጋል። የንግድ መስመሮች ሲስተጓጉሉ የአፍሪካ ገበያዎች ወዲያውኑ የዋጋ ንረት ከፍ ሲል ይስተዋላል። ስለዚህ ዋናው ጉዳይ አፍሪካ ምግብ ማምረት አትችልም የሚለው ሳይሆን የንግድ እንቅፋቶች ተበራክተዋል፣ የተበታተኑ ገበያዎች እዚህም እዚያም ተፈጥረዋል፣ ደካማ መሰረተ ልማት በየቦታው አሉ፣ የአየር ንብረት ተግዳሮቶች ተበራክተዋል፣ በአፍሪካ ሀገራት መካከል ያለው ቅንጅት ውስን ነው የሚሉ ሲሆን እነዚህ ችግሮች እንዴት መፍታትና ለውጥ ማምጣት እንደሚቻል የሚያሳይ ሂደት ነው ይህ ስምምነት። ይህ ስምምነት አስፈላጊ የሚሆነው እዚህ ላይ ነው። ስለዚህ እነዚህ ሁለት ተቋማት ወደ ጠረጴዛው ያመጡት ጉዳይ ምን ይዟል የሚለውን እንመለከት። ይህ አፍሪካን ኮንቲኔንታል ፍሪ ትሬድ ኤሪያ ወይም የአፍሪካን ነፃ የንግድ ቀጠና የሚባለው ተቋም በአፍሪካ ታሪክ ውስጥ ካሉት እጅግ በጣም ትልልቅ የኢኮኖሚ ፕሮጀክቶች አንዱ ነው። ዋና ዓላማው ቀላል ሊመስል ይችላል፣ ግን ለውጥ የሚያመጣ እንደሆነ ብዙዎች ያምኑታል። ለሸቀጦችና ለንግድ አገልግሎቶች እንዲሁም እንደ አንድ የአፍሪካ ገበያ መፍጠር ላይ የሚያተኩር ፕሮጀክት ነው። እንግዲህ በአፍሪካ አንድ የንግድ ገበያ ማዕከል ሲፈጠር ታሪፎችን መቀነስ፣ የጉምሩክ አሰራሮችን ማቃለል ያስቻል ማለት ነው እና የአፍሪካ ሀገሮች ከአህጉሪቱ ውጭ በሚመጡ ምርቶች ላይ ከፍተኛ ጥገኛ ከመሆን ይልቅ እርስ በርሳቸው ሸቀጦችን እየተለዋወጡ የዋጋ ንረትን ማቃለል መቻል አለባቸው የሚል እሳቤን ይዟል ማለት ነው ይህ ስምምነት። በሌላ በኩል አግራ ደግሞ የኃይለማርያም ደሳለኝ ተቋም የግብርና ምርታማነትን ማሻሻል ላይ ያተኩራል። ለአነስተኛ ገበሬዎች የተሻለ ዘር በመስጠት ስልጠና በመስጠት የፋይናንስ እና የገበያ ተደራሽነትን ይደግፋል። አሁን እነዚህ ሁለት ተቋማት ሲዋሃዱ ሊመጣ የሚችለው ውጤት ማሰብ አይከብድም። ምክንያቱም ገበሬዎች የተተፈረፈ ምርት ካመረቱ፣ የንግድ እንቅፋቶች ከቀነሱ ምግብ በአፍሪካ ሀገሮች በቀላሉ ማግኘት ከባድ ሊሆን አይችልም። በአንድ ሀገር ውስጥ ያለው ትርፍ ምርት በሌላ ሀገር ውስጥ ያለውን የምግብ እጥረት ወይም የምርት እጥረት መፍታት ይቻላል። ስለዚህ ይህ ሽርክና ምርትን ከገበሬዎች ጋር ያገናኛል ተብሎም ይታሰባል። በቀጣይ የምንመለከተው ስምምነቱ የያዘው የውሃና የአየር ንብረት ልኬት ይሆናል። የዚህ የሁለት ተቋማት ስምምነት ሌላው ወሳኝ ክፍል የውሃ ትብብር ነው። ውሃ የግብርና መሰረት እንደመሆኑ መጠን የውሃ አቅርቦት በአፍሪካ አህጉር ባሉ ሀገራት መካከል እኩል የውሃ አቅርቦት የለም። አንዳንድ አካባቢዎች ከባድ ዝናብና ጎርፍ ያጋጥማቸዋል፣ ሌሎች ደግሞ በድርቅና በበረሃማነት ይሰቃያሉ። ስለዚህ የአየር ንብረት ለውጥ እነዚህን ጽንፎች የሚያባብስ ሲሆን ጎርፍ በአንድ ሀገር ውስጥ ሰብሎችን ያጠፋል፣ በሌላ ሀገር ደግሞ ድርቅ ምርትን ያጠፋል። በመሆኑም ጠንካራ የግብርና ምርትና የውሃ ሀብቶች ያላቸው ሀገሮች በተቀናጀ ትብብር እና የንግድ ውህደት ከአየር ንብረት ጋር በተያያዘ ችግር የሚያጋጥማቸውን ሀገራት መደገፍ ይችላሉ ማለት ነው። ስለዚህ ስምምነቱ በአየር ንብረት መቋቋም ላይም ትኩረት ያደርጋል ማለት ነው። ይህ ዘላቂ የመስኖ ስርዓቶችን ከማሳደግ የአየር ንብረትን የሚማርክ ግብርናና የሀገራትን የምግብ ኮሪደሮችን ማስተዋወቅን ያካትታል። ይህም ማለት ተጨማሪ ምግብ ስለማምረት ብቻ ሳይሆን የምግብ አቅርቦትን በብልሃትና በዘላቂነት ለማሳደግ የሚያተኩር ነው። ይህም ሲባል ተጨማሪ ምግብ ስለማምረት ብቻ ሳይሆን የምግብ አቅርቦትን በብልሃትና በዘላቂነት ስለማሳደግ ይሆናል። ቀጥለን የምናየው አንዱ የስምምነት ክፍል በሴቶችና በወጣቶች ላይ ልዩ ትኩረት መሰጠቱ ነው። በእነዚህ ሁለት ተቋማት አጋርነት ውስጥ በጣም አስፈላጊ ከሆኑት ነገሮች አንዱ በሴቶችና በወጣቶች ላይ ያለው ትኩረት ነው። በመላው አፍሪካ ሴቶች ከፍተኛውን የግብርና የሰው ኃይል ድርሻ ይይዛሉ። ነገር ግን የመሬት ባለቤትነት የላቸውም። የፋይናንስ አቅማቸው የተዳከመ ነው። ዘመናዊ የቴክኖሎጂ አጠቃቀም የላቸውም። መደበኛ የገበያ ስፍራ
የማግኘት እድላቸው ያን ያህል ሰፊ አይደለም። በሌላ በኩል ደግሞ ወጣቶች ከፍተኛ የስራ አጥነት ችግር ይገጥማቸዋል። ስለዚህ ግብርና በዘመናዊ መልኩ ከንግድ ጋር ሲጣጣም ለወጣቶች ከፍተኛ የስራ እድል ይፈጥራል። ስራ አጥነትን በመቀነስ ረገድ ኃይለኛ ሞተር ሊሆንም ይችላል። በተለይ ገበሬዎችን ወደ ትልቅ አህጉራዊ ገበያ በማዋሃድ ይህ ስምምነት የግብርና ንግድ እድሎችን ለመፍጠር፣ የእሴት ሰንሰለቶችን ለማሻሻል እንዲሁም የግብርና ማቀናበሪያ ኢንዱስትሪዎችን ለማበረታታት ያለመ ነው። በቀላል አነጋገር ስምምነቱ አርሶ አደሮች ከእጅ ወደ አፍ ከሆነ ኑሮ ወደ ተወዳዳሪና በገበያ ላይ የተመሰረተ ግብርና እንዲሸጋገሩ ለማስቻል ትኩረት ያደረገ ነው። በሌላ አነጋገር በቀላል አነጋገር ስምምነቱ አርሶ አደሮች ከእጅ ወደ አፍ ከሆነ ኑሮ ወደ ተወዳዳሪና በገበያ ላይ የተመሰረተ ግብርና እንዲሸጋገሩ ለማስቻል ትኩረት ያደረገ ነው። በመጨረሻ የምናየው ለአፍሪካ ያለው ስትራቴጂካዊ አንድምታዎች ምንድን ናቸው የሚለው ነው። ይህ ስምምነት ከኢኮኖሚ ባሻገር የጂኦፖለቲካ ጠቀሜታም አለው። እንደሚታወቀው ለበርካታ አስርት ዓመታት አፍሪካ በዋናነት የምታወቀው ጥሬ ዕቃዎችን ለውጭ ሀገራት በማቅረብ ነው። የታሸጉ ምግቦችን በመሸመት ነው። ከፍተኛ የምግብ ምርቶች ከውጭ የሚገቡበት ሁኔታ የነበረ ሲሆን ስምምነቱ ያንን አለመመጣጠን ለማስቀረት ጥረት የሚያደርግ ይሆናል። በአፍሪካ ውስጥ የንግድ ልውውጥን ማጠናከር የዚያን ትርክት በበጎ መልኩ ይለውጣል። በራስ መተማመን ያጎለብታል። የዓለም አቀፍ የገበያ ተጽዕኖ ተጋላጭነትን ይቀንሳል። በዓለም አቀፍ ገበያዎች ውስጥ የድርድር ኃይልን ያጠናክራል። ከሁሉም በላይ ደግሞ የአመለካከት ለውጥን ያንጸባርቃል። በዚህም የአፍሪካ ተግዳሮቶች በአፍሪካ በሚመሩ መፍትሄዎች ሊፈቱ እንደሚችሉም ያመላክታል። ስለዚህ የአፍሪካ ተቋማት ስትራቴጂካዊ በሆነ መልኩ ሲተባበሩ የንግድ ፖሊሲን በጋራ መቅረጽ ይችላሉ። የግብርና ምርትን በጋራ ማሻሻል ይችላሉ። የአየር ንብረት ለውጥን በጋራ መቋቋምና ማህበራዊ ተሳትፎን በማሳደግ ረገድ አህጉሪቱ ወደ መዋቅራዊ ለውጥ ማሻገር ይቻላል የሚል እሳቤ ያዘለ ስምምነት ነው። በአጠቃላይ ይህ የመግባቢያ ስምምነት በአንድ ጉባኤ ላይ ዝም ብሎ ለስሙላ የሚደረግ ስነስርዓታዊ ፊርማ ሳይሆን የተቀናጀ ራዕይን ይወክላል። ለምሳሌ ንግድ ግብርናን ሲደግፍ፣ ግብርና ደግሞ የኑሮ ሁኔታን ይደግፋል። በእርግጥ በወረቀት ላይ የሚደረጉ ስምምነቶች ወደ ተግባር መተርጎም አለባቸው። ይህም ሲባል ስምምነቱ ከወረቀት አልፎ ወደ ትግበራ በመሻገር በሰው ልጆች አኗኗር ላይ ተጨባጭ ለውጥ ማምጣት ይኖርበታል። ከዚህ አንጻር የስምምነቱ አቅጣጫ ግልጽ ነው። ይህ አጋርነት ከበስተጀርባ ያዘ ተስፋን ስንመለከት እርስ በርሳቸው የሚገበያዩ ሀገራት ያሉባት አህጉር መፍጠር፣ የራሷን ምግብ የምታመርት አህጉር መገንባት፣ በርካታ ልጆችን ከረሃብ አለንጋ የምታላቅቅ ሀገር ሆና ማየት የሚሉትን ጽንሰ ሀሳቦች ያካትታል። እንግዲህ ይህ አጭር ትንታኔ ጠቃሚ ሆኖ ካገኛችሁት በአፍሪካ ኢኮኖሚያዊና ፖለቲካዊ እድገቶች ላይ የበለጠ ጥልቅ ውይይቶችን በቀጣይ ለማግኘት ቻናሉን ላይክ፣ ሰብስክራይብ ማድረጋችሁን አትርሱ። አብራችሁን ስለቆያችሁ እናመሰግናለን። በሚቀጥለው ቪዲዮ እስከምንገናኝ ሰላም ቆዩ።